ሰላም ጤና ይስጥልን የተወደዳችሁ ምናለሽ መቴ ፕሮግራማችን ተከታታዮች ነው። የዛሬው ምናለሽ መቴ የመረጃ ክፍለ ጊዜያችን አሁን ተጀምሯል። ዛሬ ህዳር 18 2017 ዓ.ም ነው። እንደተለመደው ነው የታሰበ ቅጽላ ደረጃ ሀብተወልድና የቴክኒሻን ባለሙያ በጋራ ከእናንተ ጋር ቆይታ እናደርጋለን። አብራችሁ ቆዩ። ደረጀ እንዴት ውላል? እንኳን ደህና መጣ። እንኳን ደህና ቆየሽ መቲ። ደህና ነሽ? ሰላም ነው? መልካም ነው። ያው እንደተለመደው መረጃዎችን ይዘን መተናል። በመንግስት አካባቢ የፕሮፓጋንዳው ዘመቻ በጣም ተስፋፍቶ ቀጥሏል። እንደዚሁ የክርስቲያን ግድያ ደግሞ እንደዚሁ በሌላው አንግል እንደዚሁ እየተካሄደበት ነው። ይህንን አስመልክቶ ሰልፎችም ሲካሄዱ ከርመዋል። ትናንትናም ሰልፎች ነበሩ። ዛሬም አንዳንድ ቦታዎች እንቅስቃሴዎች አሉ። እንደዚሁም ደግሞ ኢትዮጵያ ደግሞ ዋልድባን በሚመለከት ትልቅ መርሃ ግብር ሰሞኑን እየተዘጋጀ ነው። ይሄም በወቅቱ በቦታው ላይ እየሆነ ስላለው ነገር በዛው በኢትዮጵያ ይነሳል ተብሎ ይገመታል። ደረጃ ወደ መረጃዎቻችን እንሂድ። እናመሰግናለን መቲ። እንግዲህ አመሰግናለሁ። መረጃዎች አሉ ዛሬ በአማራ ክልልም በተለይ በሰሜን ወሎ አካባቢ በፋኖች የተፈጸሙ ከፍተኛ እንትኖች አሉ። ጀብዶችን በላቸው አውደ ውጊያው ስለቀጠለ ማለት ነው። በሹምሻህ አካባቢ በላሊበላ አካባቢ ትልቅ ጉዳት ነው የደረሰው በመከላከያው ላይ ማለት ያለበት ነው መሰል። ሹምሻህ ላሊበላ እዛ አካባቢ ያለበት ነው። እንመለስበታለን። መረጃውን እሱን እናቀርባለን። ከዛ በፊት እንዳልሽው ሰልፎች ተደርገዋል። እኔ ባለሁበት በኔዘርላንድ ዘሄግ ዓለም አቀፍ ፍርድ ቤት ላይ ኢቭን አራቱም አብያተ ክርስቲያናት የተካተቱበት እዚህ የሚገኙት ያዘጋጁት በጀርመንና አካባቢው ሀገረ ስብከት የሚመራ ማለት ነው። ያ ሰልፍ ተካሂዷል። ምዕመናን፣ ዘማሪያን፣ ካህናት ሁሉም ተገናኝተዋል። መዘምራን ሁሉ የውጭ ዜጎች ሁሉ ተገኝተው አጋርነታቸውን የገለጹበት ሰልፍ ነው። በጀርመን በርሊን በትናንትናው ዕለት በተመሳሳይ እነ ዶክተር መርአዊ በተገኙበት እነ ቀሲስ ልሳን ወርቅ በተገኙበት በርካቶች ኢትዮጵያና ትውልደ ኢትዮጵያን በተሳተፉበት ሁኔታ ድምፃቸውን ለወገኖቻቸው አሰምተዋል። በተለይ በአርሲ ኦርቶዶክሳውያን ላይ እየተፈጸመ ያለው ግፍ ሊቆም ይገባል። ወንጀል የፈጸሙትን በሕግ ሊጠየቁ ይገባል። መንግስት የለም የሚያቆም ይሄን ወንጀል የለም እያሉ ድምፃቸውን ሲያሰሙ ነውና ኢንተርናሽናል ኮሚኒቲውና ለጋሽ ሀገራት ይህን ነገር በተለይ ዓለም አቀፍ ሰብአዊ መብት ድርጅቶች ድምፃችንን ስሙልን በማለት የወገኖቻቸውን ድምፅ ሲያሰሙ የዋሉበት ሰልፍ እየተደረገ ነው። ሰልፎቹ በተለያዩ ቦታዎች ቀጥለዋል። መቲ የሚያሳዝነው እንዳልኩሽ በኔዘርላንድ በበርሊን በጀርመን በርሊን በኔዘርላንድ ዘሄግ እና በተለያዩ አውሮፓ ሀገራት የአሜሪካ ቦታዎች የተቃውሞ ሰልፎቹ እየቀጠሉ ባለበት በወገኖቻችን ላይ የሚደረገው ግድያ በአስቸኳይ ይቁምልን፣ ወንጀለኞች ለህግ ይቅረቡልን እያሉ ኢትዮጵያን ትውልደ ኢትዮጵያን በሚጮሁበት በአሁኑ ሰዓት ላይ በርካቶች በማህበራዊ ሚዲያው ሀዘናቸውን እየገለጹ ባለበት ሰዓት ላይ አሁንም በአርሲ ያለው ነገር ጆሮ በፍጹም ጆሮ ሊያገኝ አልቻለም። ዛሬ እናንቺ እስከምንጓይ ድረስ ጧት የላክሽልኝ ላይ ቪዲዮ ላይ ሳይ በጣም ነው ያዘንኩት። በጣም አሁንም ዛሬም 19 ሰዎች ታግተው መወሰዳቸውን ስንሰማ እጅግ በጣም የሚገርም ነው። አገር አለን ወይ? መንግስት አለ ወይ? ኢትዮጵያ ውስጥ ምንድነው እየተደረገ ያለው? ምንድነው? አሁን እኮ እነዚህንም ለማስለቀቅ አለ ልጁ ሲናገር ቅድም ስሰማው ቀሪዎች ያስፈልጉ ነበር። በዛ ቀበሌ እንዳለ ነው የወሰዷቸው። አሁን ቀበሌ ውስጥ የለም። በቃ ኦርቶዶክሳውያን የቀሩት ጥቂት ሰዎች ነበሩ። እስከዛሬ ሲታገቱ ሌሎች ገንዘብ እየለመኑ እነዚህ ያስለቅቁ ነበረ። ከዚህ አሁን ግን የቀሩትን ሁሉ ወሰዷቸው። በሙሉ በቀበሌው ላይ አጸዱት ማለት ነው። አካባቢው ከኦርቶዶክስ አማኞች ማጽዳት አለብን ብለው በፎከሩት መሰረት እንዳይኖሩ በሀገራቸው ላይ አደረጉት ማለት ነው። መንግስት አለ በሚባልበት ይቅርታ ሀገር ላይ ነው እየተደረገ ያለው። ምን አይነት ሴራ እየተፈጸመ እንደሆነ በአንድ ቦታ ላይ የዚህ አይነት ነገር እየተፈጸመ ነው ብሎ አገር እያለቀሰ ባለበት ጊዜ
2 እና 3 መኪና ወታደር መላክ ይበቃ ነበር ለዚህ። ምንም ችግር በሌለበት አካባቢ ሰራዊቱን አከማችቶ ህዝብ የሚገድለው በድሮን የሚጨፈጭፈው አገዛዝ ንጹሃን አማኞች በሃይማኖታቸው ምክንያት በተከታታይ በሚገደሉበት ቦታ ላይ ፖሊስ አሰማርቶ ሊጠብቃቸው። ለዚህ ነው ይሄ ከዚህ ሴራ ጀርባ ይሄው ዘረኛ አገዛዝ አለበት። ዛሬ 19 ሰዎች ታግተው ተወሰዱ። በተለያየ ቦታ ግን ኃይሉን አከማችተው ሌላ ይገላል፣ ሌላ ይጨፈጭፋል። ጥቂት ቦታ ላይ ትንሽ ነገር ከተባለች ከዛ ውጭ ድሮን ነው የሚያሰማራው። እንደምታዩት በሰከላ በምን ሰሞኑን ነግረናቸዋል። ንጹሃንን ጨፍጭፏቸው እርሻ ላይ ነው የተቀበሉት። ምንም ነገር በሌለበት ቦታ ትክክለኛ አደጋ ባለበት ችግር ባለበት ለሶስት መኪና ፖሊስ ነው የሚበቃበት አካባቢ ማድረግ በሚችልበት ድምፅ ትንሽ ራቀ። እሺ አቀርበዋለሁ እንትን እንዳይሰማ ብዬ ነው። መልክ ነው። አሁን ጥሩ መጥቷል። በዛና እሺ ቀጥይ መጥቷል። አማርኛ ላይ ገብተህ ብታይ ምን ይላል? ናይጄሪያ በሚያግቱ ሰዎች ላይ አዲስ የህግ ረቂቅ ለማውጣት እየተነጋገሩ ነው ያሉት እና በተወካዮች ምክር ቤት አዲሱ የህግ ረቂቅ ሞት እንደሚያስፈርድ የሚያውጅ ነው እና ዛ ረቂቅ ላይ ነው እንግዲህ እየተነጋገሩ የሚያግቱ ከትላልቅ ወንጀል የሚሰሩ ሰዎች በሞት የሚቀጡበትን ህግ ወይም የህግ ማሻሻያ ለማድረግ የተወካዮች ምክር ቤት እየተወያየ ነው ያለው። ኢትዮጵያ ደግሞ እየሸለመ ሊሆን ይችላል የሚቀጥለው። አይመቲ እኛ መሪኮ ስብዕና የሚሰማው ናይጄሪያ እኮ የጂቲዮኒ ስብሰባ ባለፈው ሳምንት ጆሃንስበርግ ሲደረግ ፕሬዝዳንቷ አልሄደም እኮ ብሎ የቀረበት ነው። ልክ ትኬቱ አውሮፕላኑ ተዘጋጅቶ ኤርፖርት እየሄደ የተማሪዎች እገታ ተሰማ። የክርስቲያኖች ይሄን ያህል ታግተው አልሄድም ብሎ ሀዘኑን ገለጸ ተመልሶ። ያውም G7 የዓለም ሀያላን በሚገኙበት ማን ይበልጣል ብሎ ህዝብ ይበልጣል ብሎ ማለት እኛ ሀገር እስኪ አስቢው እኮ ጉብኝት እኮ የሚሄደው አብይ ሰው ከተገደለ ወይም ከታገተ እኮ በተቃራኒው እኮ ነው። እኛ ሀገር እኮ ስብዕና ሲሰማሽ ነው እንደዚህ አይነት ህግ የምታወጪው። ሲቆጭሽ ነው። ይሄን ነገር ማቆም አለብኝ። እስከ መቼ ድረስ ወገኖቼ ይታገታሉ? ይሄ ደግሞ ከምን ይመነጫል? ከመሪዎቹ ባህሪ እየነገር የናይጄሪያው መሪ ጂሲዮኒ ሰበር እኮ ጂዲዮኒ ስብሰባ እኮ ማለት የካናዳውን አገኛለሁ፣ የትራምፕ ባይመጡም የገሬን አገኛለሁ፣ የፈረንሳዩን፣ የጣሊያኗን፣ የምናምን ባለጸጋ ሀገሮች አገኛለሁ፣ ፎቶ እነሳለሁ አላለም እኮ ሰውዬው። አላለም እኮ የቀረው ጥንቅር ብሎ ይቅር አልሄድም አለ። ይሄ ነው መቲ። በዚህ አጋጣሚ እንደው ይሄው ነገር ስለወሰደን ወደ አንድ ነገር ከዛሬው ርዕሳችን ይሄን ለማንሳት ሰሞኑን ባለፈው በወራት ውስጥ ለአፍሪካ ህብረት አህጉራዊ ስብሰባ ወደ አዲስ አበባ የመጡት የጊኒ ቢሳው ፕሬዝዳንት ሲሶኮ አንድ የፎቶቸውን አሳይልኝ አድማጮቻችንም እንዲመለከቱ ስላገኘ ነው ማለት ነው። እኚህ ሰውዬ ፕሬዝዳንት ሲሶኮ ከጥቂት ወራት በፊት ነው አብይ የተቀበላቸው። በኢትዮጵያና በጊኒ ቢሳው መካከል ያለው በዲፕሎማሲ፣ በኢኮኖሚ፣ በውጭ ግንኙነት፣ በንግድ፣ በኢንቨስትመንት፣ በቱሪዝም ተፈራረምን ተብሎ የተወራበት ነው። ሰውየውም ይሄንኑ ጉራቸውን መቼም ሳይቸረችሩ አይቀሩም። ተመልካቾቻችን እንደሰማችሁት ፕሬዝዳንት ሲሶኮ በትናንትናው ዕለት በራሳቸው ሪፐብሊካን ጋርድ መፈንቅለ መንግስት ተደርጎባቸው ወህኒ ቤት ተወርረዋል። የዓለም ዜና ሆነዋል ዛሬ። መፈንቅለ መንግስት ተደርጎባቸው ማለት ነው። በዚህ አጋጣሚ ይሄንን ነገር ለማለት የፈለኩት መቲ ለምንድን ነው የናይጄሪያው ፕሬዝዳንት ጋር ስለመጣብኝ ነው። ወደ ውጭ ሀገር ለጉብኝት መሄድ፣ ከውጭ መሪዎች ጋር ከሀያላን ጋር ፎቶ መነሳት፣ ከነሱ ጋር መተቃቀፍ የስልጣን ዋስትና አይደለም፣ ወይም ምልክት አይደለም፣ ምሳሌ አይደለም። እኛ ጋር ይሄን ይጠቀሙበት ይፈልጋሉ። ህዝብ በውጥረት ላይ፣ ሀገር በውጥረት ላይ ሆኖ አብቹ ከፈረንሳዩ ጋር ተገናኘ፣ ከጣሊያኗ ጋር ተገናኘ፣ ከአረብ ኤሚሬቱ ጋር ተቃቀፈ፣ ተሳሳሙ፣ ዲፕሎማሲው ተሰራ። አይምሰላችሁ። እንኳን ይሄ አይደለም የሊቢያው ፕሬዝዳንት ሙአመር ጋዳፊ ከአሜሪካዋ ታላቅ ሀገር ፕሬዝዳንት ባራክ ኦባማ የወቅቱ ትሪፖሊ ድረስ ሄደው ጨብጠዋቸው በሰፊው ከተወያዩ በኋላ የዓለም ዜና ሆኖ
እንዴት ኦባማ ሊቢያ ድረስ ሄዳሉ ተብሎ በቃ ጋዳፊ አሸነፉ ዲፕሎማሲውን አሸነፉ በተባለ በ3 እና በ4 ወር ውስጥ መርሲነሪ ጭምር ቀጥረው ነው ከስልጣን ያስወገዷቸው። የዓለም ታላቅ መሪ ጋር ስለተሳሳምሽ እንኳን አንቺ ሄደሽ መሳሳም አይደለም መተው ስለጎበኙሽ ማስተማመኛ አይሆንም። ዋናው ነገር መቲ ባለፈው ስትናገሪው ነበር የዓለም መንግስታት በዛ በሰሜኑ ጦርነት ጊዜ በተነሱበት ጊዜ አብይ የተረፈው ተወደደም ተጠላም የህዝብ ድጋፍ የተወሰነ ስለነበረው የራሱ ህዝብ ስለቆመለት ነው። ኖሞር እያሉ ስለወጡ ነው። አብይ የኖቤል ሽልማት የተሸለመው አንቺ እንዳልሽው የራሱ ህዝብ ስላከበረውና ስለወደደው ነው። የራስ ህዝብ በጠላህ ጊዜ አይንህን ላፈር ባለህ ጊዜ ሄደህ መሪዎች ጉያ ውስጥ ስለተሸጎጥክ ትካሻቸውን ስላቀፍክ ጎበኛው እያልክ ፎቶ ስለተጠፍክ እንደማትተርፍ ይሄው ለአህጉራዊ ስብሰባ መጣሁ ብሎ ሲል የነበረው ፕሬዝዳንት ሲሴኮ በዛሬው ዕለት ይኸውልህ በትናንትናው ዕለት መፈንቅለ መንግስት ተደርጎበት ወህኒ ውስጥ ነው የተወረወረው። ክብርሽ የራስሽ ህዝብ ነው። ለዚህ ነው የናይጄሪያው ፕሬዝዳንት አሉ ጂቲዮኒ ስብሰባ ላይ ተካፍሎ መቅረት በጣም ከባድ ነገር ነው። ትልልቅ እንግዶች አሉበት ነው። ትልልቅ መሪዎች የሚገኙበት ነው። እዛ ላይ ለመገኘት በጣም ፍላጎት ይኖራል። ነገር ግን ምን አለ አሁን ከህዝብ አይበልጥም። ወገኖች እየታገቱ ወጧ እንዳማረለት ሴት እዛ ይጃል አንደፋደድም። እንደውም ያሳፍራል ነው። በራስ ሻገር ያህል ተቃውሞ እየተነሳብሽ እየተዋረድሽ እዛ ሂደሽ ጥሉ ማለት የሚያሳፍር ነገር ነው። ስለዚህ ምን አለ አልሄድም ብዬ ሰርዤዋለሁ አሉ። ስለዚህ ዛሬ ቅድም አንቺ ያልሽው መቲ የናይጄሪያ ፓርላማ ይሄን ህግ ቢያወጣ ሊደንቀን አይገባም። መሪው ሰብአዊነት ይሰማቸዋል። ዜጋቸውን ያስቀደሙ መሪ ናቸው ያሉት። እኛ ሀገር በተቃራኒው ጉብኝት የሚካሄደው ሌላ ነገር የሚካሄደው 40 ሰዎች ተገደሉ ሲባል 80 ሰዎች ተጨፈጨፉ ሲባል መግለጫ ሰጥቶ ያውቃል እንዴ? እንኳን ደንግጠው ከጉዞ ሊቀሩ ሳይጠሩ እኮ ነው የኛዎቹ የሚሄዱት ባገኙበት ቦታ ላይ ማለት ነው። ሞት የተሳካ አይነት መዝሙር እየዘመረ የሚንሸራሸር ሰው ነው የሚመስለው በየጊዜው ሰዎች ሲገደሉ። በዚህ አጋጣሚ አንዳንድ ሶሻል ሚዲያዎችን ስታይ በተለይ የናይጄሪያ ሰዎች ያው ትራምፕ ልካለው ወታደሮችን ምናምን ብሎ ነበር እና የኛም ሰዎች እኛም ጋር እንደዚህ ህዝብ እየተጨፈጨፈ ስለሆነ ደብዳቤ ወደ ትራምፕ ይጻፍ የሚሉ ጥያቄ የሚያነሱም አሉና ነዋሪው እየወጣ ምንድነው የሚለው ራሳችን ችግራችንን እንፈታለን እንዳትመጡብን። ይሄ አፍጋኒስታን አይደለም፣ ኢራቅ አይደለም። የመታችሁ እንድታጠፉን ምክንያት አግኝታችሁ እንድታጠፉን እና እንድትከፋፍሉን አንፈቅድም ምናምን የሚል መረጃዎች ሲያወጡ ነበር። አንዳንዶቹ ደግሞ እኛ ብዙም አንለፋም የኛ ሞስኪቶች በማላሪያ ይጨርሳቸዋል እግራችሁ እንዳታነሱ የሚሉ ማስጠንቀቂያዎች ሁሉ እየለቀቁ ነበረ ዛሬ። ለምንድነው መቲሶ የመጣው ከምን የመነጨ ነው? ቅድም ካልነው ነው አይጣረስም። ኢትዮጵያ ላይ ግን ትራምፕ ልካለሁ ቢል ኦርቶዶክሳውያንን እየጨፈጨፋችሁ ስለሆነ ልካለሁ ቢል ና ነው የሚለው ኢትዮጵያ ህዝብ። የህዝብና የመንግስት ግንኙነት ነው። ሻይሽ የናይጄሪያ መንግስት ለዜጎቹ ፕሬዝዳንቱ ጭምር የሚደነግጡ ናቸው። አብይ ድጋፍ በነበረበት ጊዜ ችግር ቢፈጠርብን ያን ህዝባዊ ድጋፍ ሆኖ ከአቅም በላይ ቢሆን እናመጣለሁ ቢሉ እኛም እንደዛ እንል ነበር ተብሎ ነበር። ብለን አልነበር እንዴ በሰሜን ጦርነት ጊዜ? አዎ እነሱ ዋሽንግተን እኮ የሚል ነው። አዎ መንግስት አሜሪካኖች መንግስት አዘጋጅተው ዋሽንግተን ዲሲ የምታስታውሰው ከሆነ አይሆንም እኮ ብሏል። በእኔም አይሆንም ብያለሁ። ምክንያቱም አሜሪካ እየሰራች የምትሰጠው መንግስት አይደለም መንግስት መሆን ያለበት። በምንም መልኩ ቢሆን በኢትዮጵያውያን መምጣት አለበት ነው። ትክክል። ያኔ አቋማችን እንዳሁኑ እንደ ናይጄሪያኑ አቋም ነበረ። ምን ስትሆኚ ከመንግስትሽ ጋር ደህና ስትሆኚ ድንገት መንግስት ሰርቶ ለፍቶ ከአቅሙ በላይ ሲሆን ችግሩ አብረሽው ትቆሚያለሽ። ያኔ ህዝቡ ራሱ አይዞህ በዚህ እርዳታቸውን ቢያቆሙ እንደው ያለውን ማለት ነው ህዝቡ በዚህ በተለያየ በሬሚታንስ በተለያየ ነገር ድጋፍ እናደርጋለን ሲል የነበረው ለምንድን ነው? ትንሽ ድጋፍ ሲኖረው ነው። ናይጄሪያዎች አሁን መንግስታቸው ስብዕና የሚሰማው ስለሆነ አሜሪካ ኢንተርፈር እንድታደርግ አይፈልጉም። በዚህ ምክንያት ጣልቃ እንዲገቡባቸው አይፈልጉም። የሶቨርኒቲ ጉዳይ ስለሆነ ማለት ነው። ኢትዮጵያ ላይ ግን አሁን እንምጣ ቢሉ ምን አገር አለን? መቲ አገር አለን እንዴ? መንግስት ኢትዮጵያ እንዳትፈርስ ይሉኛል አንዳንድ ሰዎች። ድሃውን አፍርሳችሁት ነቃቅላችሁት ደምን ባያስለቀሳችሁት። ኢትዮጵያ እኮ የጥቂት ፖለቲከኞች ደሴት አይደለችም እኮ። የጥቂት ብልጽግናዎች ደሴት አይደለችም እኮ። ምን ቀረ መቲ? ስንት ገመና ነው በየቦታው የተሸፈነው። በዚህ በኮሪደርና በምን እንሸፍነው የሚሉት። ኧረ እንዳትፈርስ ይላል። ኢትዮጵያ ጠርዙ ጫፍ ላይ የደረሰችበት ሁኔታ ላይ ነው። እንደነገርናችሁ ይሄ ግድያ አላቆም ብሎ መንግስት ራሱ ተባባሪ የሆነበት ሁኔታ ነው። እንተርጉመው ካለ
በዚህ ሁኔታ ትራምፕ ልካለሁ ቢሉ አጨብጭበን ነው የምንቀበላቸው። አሁን አጨብጭበን ለምን ኃላፊነት የማይሰማው ኢሰብአዊ የሆነ አገዛዝ ስለሆነ ስልጣን ላይ ያለው አብሮ በህዝቡ ላይ ጠላት ሆኖ የተነሳበት እንኳን ሊደነግጥ የሾፌሮች እገታ 3-4 ዓመት ሲያስቆጥር የማይበርደው የማይሞቅ የእገታዎቹ ቦታዎች አሁን እኮ ታወቁ። አሊዶሮ እዚህ ቦታ ጎሃጽዮን ምናምን ይባላሉ። በቃ ታውቀዋል። እንደ ምልክት ሐውልት ናቸው። እዛ አካባቢ ሐውልት አለ፣ እዛ አካባቢ የኃይለ ሥላሴ ሐውልት አለ እንደሚባል አሊዶሮ የት ጋር የሚታገትበት ቦታ እንደዛ እኮ ነው የሚባል። በሁሉም ቦታ አርሲ ግድያ የአርሲው እንኳን ይኸውልሽ 1 ወር ሆኖ እኮ ምንም ነገር ሳይሆን። ስለዚህ እንዲህ አይነት አገዛዝ ባለበት ሁኔታ ላይ እንምጣ ቢሉ ያ ነው የሚሆነውና ዞሮ ዞሮ ትልልቅ መሪዎች ጋር በመተቃቀፍ በመሳሳም በመጨባበጥ ምን በማድረግ ሊተርፍ እንደማይችል የጊኒ ቢሳዋው ጥሩ ምልክት ነው ለማለት ነው። የወገኖቻችን ጩኸት፣ ለቅሶ፣ እገታ አሁንም ቀጥሏል። ሰልፎች ቀጥለዋል። በውጭ ቤተክርስቲያን ቅዱስ ሲኖዶስ አሁንም አባቶች ወደ እናንተ መጮኻችን አይቀርም፣ አሁንም አላቆምም፣ ግድያው ፈርዘር መሄድ አለባቸው የሚለውን ጥሪያችንን አሁንም ደግመን ደጋግመን እናሰማለን። እናንተ የሚሰማን መንግስት ላይ ልክ ነው። ቪዲዮዎችን በዚህ ጉዳይ የሚመለከቱ ቪዲዮዎችን ኤዲተሩ ካዘጋጀልን ይመጣሉ። አሁን በአማርኛም በኦሮሞኛም ጥያቄዎች፣ መፈክሮች መገደል ይቁም የሚሉ መልእክቶች እየተላለፉ ነው ያሉት። ወደኋላ ወይ ተመልሰን እንመጣበታለን። ወደ ሌሎች መረጃዎች እንሄዳለን። እሺ፣ ሌላው መቲ ቅድም እንግዲህ በእንትናችን ላይ እንዳልነው አውደ ውጊያዎች ተደርገዋል። ዛሬ ውጊያ ጦርነቶች ተደርገዋል በአማራ ክልል በተለይ ማለት ነው። በላሊበላ ከሹምሽሃ አየር ማረፊያ እስከ ገለሶት አላውቀውም ገለሶት የሚባለውን ቦታ ድረስ ነው የተደረገው ውጊያው። 2 ያገዛዙ ክፍለ ጦር ተበታትነዋል ነው የሚለው እና 75 ያህል ወታደሮች ናቸው ሙትና ቁስለኛ የሆኑት። 35ቱ ህይወታቸው ያለፈ ነው። ከ40 በላይ የሚሆኑት ናቸው የቆሰሉት። እና በዚህ በመስከረም ወር በተካሄደው በዘመቻ አባናደው ፈራርሶ የሆነው የመከላከያ ሰራዊት እዝ ከሌሎች እዞች የተውጣጣ ኃይል ተጨምሮ የክፍለ ጦር ደረጃ ይዘው እንዲደራጁ የተደረጉ 61ኛ እና 65ኛ ክፍለ ጦሮች ናቸው ትናንት የተሳተፉት። በአባናደው ተበትነው ነበር እነዚህ ሁለት ክፍለ ጦሮች። ከሌላ ቦታ ወታደር መጥቶላቸው ነው እንዲጨመር የተደረገውና እንደ አዲስ ለብ አድርገው በሰው ኃይል ሞልተው 2 ክፍለ ጦር አደረጓቸው 61ኛ እና 60። ከላሊበላ ሹምሽሃ አየር ማረፊያ ተነስተው ወደ ገለሶት ሲንቀሳቀሱ ስለ እንቅስቃሴያቸው መረጃ ደርሷቸው አርፍጠው በጠበቋቸው ከላስታ ሳምነው ጽጌ ኮር ከሚገኙ ሀዶች ከተውጣጡ ፋኖች ነው ድንገተኛ ጥቃት ተከፍቶባቸው ቅድም እንዳልነው 75 ያህል ወታደሮች ሙትና ቁስለኛ መሆናቸው የተነገረው። በውጊያው ከቆሰሉት ወደ 40 የሚሆኑ ወታደሮች በአስቸኳይ ወደ ላሊበላ ሆስፒታል በመወሰዳቸው ሆስፒታሎቹ ሌሎች አገልግሎቶችን ለጊዜው አቁመው ቁስለኞቹን ሲያክሙ ዋሉን እና ማምሸቱን የሆስፒታሉ ምንጮች ሐኪሞች ተናግረዋል። በዚህ ውጊያ ከእሸተ ክፍለ ጦር የተውጣጡ ፋኖች በተለያዩ ቦታዎች የማጥቃት እርምጃ ሲወስዱ ከውባንታ አባተ ክፍለ ጦር የተውጣጡ ኃይሎች ሌላ ተጨማሪ መከላከያ እንዳይመጣና የገባውም እንዳይወጣ ዙሪያ ገባውንና መንገዱን መዝጋታቸውን ያመለከተው የላስታ ሳምነው ጽጌ ኮር ህዝብ ግንኙነት መምሪያ አውደ ውጊያው በፋኖች በኩል ከፍተኛ መናበብ የታየበት ነበር ብሏል። ትናንት ህዳር 17 ቀን 2018 ዓ.ም ከረፋድ 5 ሰዓት ጀምሮ ለተከታታይ 4 ሰዓታት በዘለቀው በዚህ ውጊያ እንደነገሩ በለብለብና በሰው ኃይል በመጨመር የክፍለ ጦር ቁመና እንዲይዙ ተደርገው የነበሩት 2 የመከላከያ ክፍለ ጦሮች ለሁለተኛ ጊዜ አከርካሪያቸው ተሰብሮ ብትንትናቸው ወጥቷል ሲል የህዝብ ግንኙነት መምሪያው ጨምሮ የተናገረበት ነው። ይሄ ነው። በዛው ግንባር ሌላ መረጃም ደርሶናል። መቲ በዋድላ ቀጠና ከፋኖ የደፈጣ ጥቃት ለማምለጥ ሲሸሹ የነበሩ 2 ኦራሎች ተገልብጠው በመኪናው ላይ የነበሩት ወታደሮችና ሚሊሻዎች ናቸው ያለቁት። ምስሉን ማሳየት አይቻለም። እኔ ደርሰውኛል መኪናው ከነ ኦራሎቹ። በዚህ አደጋ ከወታደሮቹ ጋር አብሮ የነበረው የዋድላ ወረዳ ሚሊሻ አስተባባሪ ኮማንደር ሰይድ ስጦታውን የዞን አመራሮችና 100 አለቃ ማዕረግ ያለውን አንድ የመከላከያ አዛዥን ጨምሮ አጠቃላይ 12 ያገዛዙ ወታደሮችና በርካታ ሚሊሻዎች ናቸው መኪናው ላይ የነበሩት ህይወታቸው ያለፈው። ከሁለቱ መኪኖች ላይ ከ10 የማይበልጡ ወታደሮችና ሚሊሻዎች ከአደጋው ቢተርፉም አደጋው የባሰ ስለነበር እጅግ ክፉኛ መጎዳታቸው ተመልክቷል። የመከላከያ አዛዥና የዋድላ ወረዳ ሚሊሻ አስተባባሪው ከፊትና ከኋላ በሌሎች መኪናዎች ታጅበው ሲጓዙ የተኩስ ድምፅ መሰማቱን ተከትሎ በቀጠናው የሚገኘው ፋኖ የደፈጣ ጥቃት ሊፈጽምብን ይችላል በሚል ፍራቻ በከፍተኛ ፍጥነት ማሽከርከር መጀመራቸው ነው የአደጋው ምክንያት ብለዋል። እዛው ያሉ ከተረፉት ማለት ነው ከተማረኩት።
ፍጥነት ሲጨምሩ ተኩስ ሲሰማ በከፍተኛ ፍጥነት ታውቂዋለሽ። የዛን አካባቢ መንገድ የሰሜን ወሎ መንገድ እንኳን ፈጥነሽበት በቀስታም በጣም የሚያስፈራ መንገድ ነው። ገደላ ገደል ነው። በከፍተኛ ፍጥነት በሚጓዙበት ሰዓት ላይ ይሄ ሆኗል። በተለያየ ቦታም ተመሳሳይ አውደ ውጊያዎች በፋኖ በተለይ በሸዋ ፋኖች መካከል መቀጠላቸው ነው ከየቦታው የሚደርሰን መረጃ የሚያመለክተው። ሌላው መረጃ መቲ ከዚሁ ጋር ተያይዞ ሰሞኑን የተሰራጨ አንድ ነገር ነበረ። እጅ ሲቆርጥ የሚያሳይ ቪዲዮ ራሳቸው አምጥተው ያሰራጩት ብዙ ነገር አሁንም ማነጋገሩን ቀጥሏል። እሱም ዘግናኝና አውሬያዊ ሰይጣናዊ ድርጊት ነው። ድርጊቱ ማን ይሄን አደረገው፣ እንዴት ያደረገው የሚለውን ግን አሁንም እንቆቅልሽ እንደሆነ ነው። ይህም በተመለከተ የአማራ ፋኖ ብሔራዊ ኃይል አንድ መግለጫ አውጥቷል። ፋኖች ያወጡት መግለጫ አለና እሷን መግለጫ ባጭሩ ብናቀርብላቸው ጥሩ ስለሆነ ማለት ነው። እሺ ላንበባት ባጭሩ፣ አጭር ነች። ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት እንዲያደርግ ከአማራ ፋኖ ብሔራዊ ኃይል የቀረበ ጥሪ። ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም ይፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል። ይሁን እንጂ መሰል ድርጊቶችን በእጅ አዙር እና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገ ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎች ይህንን አጋጣሚ በመጠቀም የፋኖ መዋቅርን እየከሰሱ ይገኛል። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላት እንኳን በምንም መመዘኛ ልዩነት ሲያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለው ሰራዊታችንን በማይገልጽ መንገድ እና መዋቅራችን በማያውቀው ድርጊት መነሻነት በተከፈተው የስም ማጥፋትና ትግሉን ጥላሸት የመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይደናገር እናምናለን። አገዛዙ በደረሰበት የዲፕሎማሲ ኪሳራ በሰብአዊነት ላይ እየፈጸማቸው ያሉት ወንጀሎች መጋለጥ በተጀማመረው ህዝባዊ ንቅናቄ ምክንያት ቅርቃር ውስጥ መግባቱን ተከትሎ መሰል ነውረኛ ተግባራትን በስውር በማስፈጸምና በሚዲያ በማስተጋባት ህዝብን ማደናገር የዘውትር ስልቱ መሆኑም ይታወቃል። የፋኖን የህልውና ትግል ከህዝብ ለመነጠል በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮቹ አረመኔ ነፍሰ ገዳዮችን በማዘጋጀት በቡድን ሴቶችን መድፈርን ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንንም በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻ ይከፍታል። ከሰሞኑ በአማራ ክልል እየፈጸማቸው ያሉት ድርጊቶች በቅርቡ በአርሲና በመተከል ቡረን ከተፈጠረው ጅምላ ፍጅት የቀጠለ የአገዛዙ ስልት ነው። ለአብነት በምዕራብ ጎጃም ሰከላ ወረዳ ንጹሃንን በመረሸንና ምላሳቸውን በመቁረጥ ግንቦት 9 ቀን 2016 ዓ.ም በሰሜን ሸዋ በረከት ወረዳ መተብላ ከተማ አድዬ አክሊለ የተባለች ግለሰብን በቡድን አስገድደው ከደፈሩ በኋላ ጡቷንና እጆቿን ቆራርጠው በአሰቃቂ ሁኔታ በመግደል አረመኔነቱን አሳይቷል። በመሆኑ መላው የኢትዮጵያ ሕዝብና ዓለም አቀፉ ማህበረሰብ አብይ አህመድና ተላላኪዎቹ እየፈጸሙ ያሉት አሰቃቂ ድርጊት እንዲያወግዙና ገለልተኛ መርማሪ ቡድን እንዲቋቋምና ምርመራ እንዲጣራ ግፊት እንድታደርጉ ጥሪያችንን እያስተላለፍን በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እናረጋግጣለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ይላል። መቲ አንቺ አስተያየት ስጭበት። መጀመሪያ ትላንትና እኔም ከአንተ ጋር ተነጋግረንበት ነበረ። ከዛም በፊት ተነጋግረንበት ነበር። ጉዳዩን የምናወግዝ ሆኖ ሳለ በዚህ ደረጃ ይህ እንደዚህ አይነት ነገር አንድን ማህበረሰብን አንድን የፋኖን ኃይል ጠቅላላ አብሮ የተከሰሰበት መስቀል ላይ ግንባሩ ላይ መስቀል ተስሎበት አረንጓዴ ቢጫ ቀይ ሰንደቅ ዓላማ ለብሶ መሳሪያ ይዞ ይህንን አደረገ የሚለው ምን ለማምጣት ነው የሚል አንተ በከባድ ስጋት በደንብ የሩዋንዳውን ሁሉ ምሳሌ አድርገህ ተወያይተንበታል። እዛ ላይ እኔ ቪዲዮቹን አንዳንዶቹን የሱን ቪዲዮች የወጣውን ስመለከት ታዝዤ ነው። እኔም ራሴ እንዴት እንዲህ ታደርጋለህ በገዛ ወገን ላይ ምናምን ብሎ የሚጠይቀው ራሱ የሚከሰው አማራ የሆነ ሰው ነው። አይተው ከሆነ እንዴት እንዲህ ታደርጋለህ እያለ ይከሷል። በካቴና እጁ ገብቶ ማለት ነው። እና ታዝዤ ነው እኔም አልፈልግም፣ ትእዛዝ ነው ውትድርና ታዝዤ ነው የሚል በጣም በቃ ልጁ በጸጸት በምናምን ይታያል። ይሄ ግን ነፃ ያደርገዋል ማለት አይደለም። ማንም ሰው በወንጀሉ መጠየቅ አለበት። ከዛም በኋላ ከሆነ ጀነራል ጋር ሲያወራ ፎቶዎች ተለጥፈው ነበረ። እኛም እንግዲህ እዚህ ጋር አንደኛ
መጀመሪያ እጅ ሰጥቷል። ከዛ ደግሞ ይዘነዋል። እጅ የሰጠውን ድጋሚ መያዝ መቼም አያስፈልግም አይደል? መጀመሪያውን እጅ ሰጥቶት በዛ ተልኮ ይዞ እንደወጣ ነው ብዙዎች እየተናገሩ ያሉት። እና ከጀነራል ጋር የተነሳው ፎቶ ኤአይ ነው የሚል ትችት ቀርቦ ነበረ። እንደገና ኤአይ አለመሆኑን ደግሞ አንተም በራስህ ሌሎችም ኤአይ ቻት ጂቲፒም ወይም የሚመለከተው ይሄንን ነገር የሚያጣራው አካል ሁሉ የሰጠውን ይሄ 100% ኤአይ አይደለም። እኔ ራሴ እያነበብኩት ነበር። መሳሪያው ራሱ ምንም 100% ኤአይ እንዳልሆነ ያሳያል የሚለውን አያይዘን አቅርበን ነበር። ትላንትና እንደገና ወደ ማታ አካባቢ መሰረት ሚዲያ ላይ ይመስለኛል የኤአይ ነገሮች እንዳሉበት የሚያሳይ ነገር ነው። አሁን በዛም በዚህም በኩል ምንም ይሁን ምንም ይሄ ይሁንም ይሄ አይሆንም መንግስት ሙሉ በሙሉ አንድን ማህበረሰብ አንድን የታጋይ ቡድን ከጫፍ እስከ ጫፍ በሁሉም አቅጣጫ ያለው ሲከስ ላጣራ አላለም፣ ልመርምር አላለም። ዝም ብሎ ነው የከሰሰው። አብሮ ሊከስ የፈለገውም እንደ ማህበረሰብ አማራውንም ኦርቶዶክሱንም አብሮ ነው ጨምሮ። ምክንያቱም እንደዚህ አይነት ሲምቦል ነው እየሰጠ ያለው ክሱን። እንደውም ከዚህ በኋላ የደፈሩትንና በየስርቸው የገደሉትን ሁሉ በስልክ ስላገኘን የምናወጣ ይሆናል። እዛ ላይም ሌላ ክስ አለ፣ ይደፍራሉ የሚልም ክስ አለበት። በየአካባቢው እንደዚህ አይነት አረመኔያዊ ተግባር ያደርጋሉ የሚልም ክስ አለበት እንጂ ይሄ ግለሰብ እስቲ መጀመሪያ ይመርመር። ምርምሩ ከተመረመረ በኋላ በይፋ የተናገረው ነገር ወጥቶ በህጋዊ መሰረት ይሄ ነገር ምርመራው ተጠናቆ እንግዲያው እዚህ ላይ ደርሰናል የሚል ነገር ከመንግስት አልወጣም። እንግዲህ መንግስት ነው ኃላፊነት መውሰድ ያለበት ከፋኖ ይልቅ። ምንም ቢሆን ፋኖ አማጺ ነው፣ ህዝብም እኛ ህዝብ ነን፣ ያለውን ነገር ማቅረብ ላይ ነው። መንግስት ግን ኃላፊነት ወስዶ ተቋማቱ በእጁ ስር ስላሉ ነገ ሊያመጣ የሚችለውን ተጽዕኖ ሁሉ አስቦ ትክክለኛውን የምርምር ነገር ማድረግ ሲገባው ቀጥታ ወደ ክስና ወደ ፍረጃ ነው የገባው። ያ ፍረጃ ያ ክስ የሚያመጣው ወንጀል የሚያመጣው አደጋ ደግሞ እጅግ በጣም ሰፊ ነው። ኦኤምኤን ላይ አይተህ ከሆነ ብዙ ነገር ነው እየተወራ ያለው። ብዙ ነገር አደገኛ ነገር ነው እየተደረገ ያለው። ስለዚህ ይሄንንም ፍረጃ ይሄንንም እነሱ አምጥተው ፋኖች ደግሞ ይመርመር። በቃ እንግዲህ እኛ በዚህ መሰረት መንግስት ራሱ ሲያደርጋቸው የነበራቸውን ነገሮች አይተናል። ይሄን እናደርጋለን። በዚህ በኩል እኛ የምናውቀው በቢቢሲ የወጣውም ነገር አለ። እንደዛም ሆኖ መጀመሪያ ይመርመር። ተመርምሮ በገለልተኛ አካል ተመርምሮ የሚወጣውን ውጤት ነው የምንሰማው ካለ የትኛው ነው መንግስት የሚመስለው፣ የትኛው ነው ለአይምሮ የሚቀርበው የሚለውን ለህዝቡ ነው የምተወው። ደረጃ አንተም ሀሳብ ስትበት በምርጫ 97 ጊዜ አቶ ልደቱ ይመስለኛል ወይም ፕሮፌሰር መስፍን ይመስለኛል ከሁለቱ አንዱ ናቸው። ቅንጅት በጣም እያየለ ሲመጣ አንድ ዜና ተሰማ በመንግስት መገናኛ ብዙሃን የቅንጅት እንትኖች ሚኒባስ ውስጥ ፈንጅ ካስታወስሽው ፈንጅ ተጠምዶ ሊፈነዳ ሲል አከሸፍናሉ። ቅንጅትን በሽብርተኝነት ለመክሰስ ማለት ነው። እና አቶ ልደቱ ይሁን ወይም ፕሮፌሰር መስፍን ረሳሁት፣ ብቻ ጋዜጣ ላይ ዘግበነዋል። ፈንጂ ማጥመዱንም ማፈንዳቱንም ማክሸፉንም የሚችሉበት እነሱ ናቸው ብለው ነበር መልስ የሰጡት። ከሁለቱ አንዱ ስለዘነጋሁት ነው ማንኛቸው እንደሆኑ። ይሄ ጉዳይ ሲመጣ እጅ ሰጠ ብለው የነገሩን ከሳምንት በፊት እነሱ፣ ሰውየው ከስልኩ ላይ ያገኘ ነው ብለው ያሳዩን እነሱ፣ በቁጥጥር ስር አዋል ነው የሚሉን እነሱ፣ ኢንተርቪው አደረግነው የሚሉን እነሱ። በጣም እኮ የሚገርም እኮ ግራ የሚያጋባ ነው። ዞሮ ዞሮ ከዚህ ደስ ያለኝ ይሄ መግለጫ ለምንድን ነው? ጥሩ ነገር ነው ያሉት። ለዓለም አቀፉ ማህበረሰብ ለኢትዮጵያ ሕዝብ በሙሉ ይጣራ፣ እውነት ንጹህ ከሆናችሁ ገለልተኛ አካላት መጥተው እንዲያጣሩ ፍቀዱ። ሰሞኑን እንደላካችኋቸው የኬንያ ጋዜጠኞች አማራ ክልል ገብተው ጉዳችሁን ነው ያወጡት። በሁለት ዓመቱ ጦርነት የተፈጸመው ሰብአዊ መብት ጥሰት በቢቢሲ ወርልድ ሰርቪስ ጭምር ነው የተዘገበው። በሉ እንደዛ አይነት ገለልተኛ ጋዜጠኞችን ገለልተኛ መርማሪዎችን እንኳን ሌላው ቀርቶ የራሳቸውን እኮ ደሞዝ የሚቆርጡለትን የሰብአዊ መብት ኮሚሽን እኮ አይልኳቸውም። ምርመራ ይደረግና ጥፋት የተገኘበት ይወቅ ነው። ዞሮ ዞሮ መላው የፋኖች ትግል እነሱ እንኳን እንደው አንድ እንኳን አባል አድርጎት ቢሆን ነው ማለት ነው ቢሆን ኢፍ አድርጓያል ቢሆን እንኳን ዓለም ያወቀው ሆኗል። ኢንተርናሽናል ኮሚኒቲው አመስግኗቸዋል። እንኳን እንደዚህ አይደለም በኮሎኔልና በከፍተኛ ደረጃ የማረኳቸው አዛዥ የነበሩትን እንዴት እንደያዙ አሳይተዋል። የማረኳቸው ወታደሮች አይዟችሁ አታልቅሱ ሲሉ ታይተዋል። ከፈለጋችሁ እኛ ጋር ተቀምጣላችሁ፣ ከፈለጋችሁ
ቤተሰቦቻችሁ ጋር ልካለን እያሉ ሲልኳቸው ታይተዋል። ቲፒኤልኤፍ ጋር እንኳን በነበረበት ጦርነት ጊዜ የትግራይ ተወላጆችን ከእስር ቤት አስፈትተው መቀሌ ልከዋል። በአሁኑ ሰዓት ብዙዎች አገዛዙ በተለይ የብሔር ሊያደርገው ሲፈልግ የፋኖ ኃይሎች ግን ጠባችን ከኦሮሞ ህዝብ ጋር አይደለም፣ አይዟችሁ እናንተ የኦሮሞ ልጆች እያሉ ወታደሮቹን ልከዋቸዋል። ለዚህ ነው ከእስር ቤት ውስጥ ባለፈው አንድ ቪዲዮ ስናሳይ መቲ ፋኖች ጋር እንዋጋም እያለ የኦሮሞ ወጣት ልጅ። ስለዚህ ታውቋል። ይሄን የሚያጭሁት አሁን ኦኤምኤን ያልሻቸው ብልጽግና ካድሬዎች ያልሻቸው እነማን እንደሆኑ እናውቃቸዋለን። ይሄን ስል እኔም አሁን እንኳን እዚህ እንትን ላይ ሁኜ ስናገር በተፈጸመው ድርጊት ላይ ፖዚሽን ይዛ አልፈልግም። እኔ እንኳን ማን ነው ያደረገው በሚለው ላይ አሁን እንኳን አልይዝም። እኔ እንኳን የመንግስት ደጋፊ ነው ያደረገው አላውቅም። እውነት ነው የምናገረው። የፋኖ ደጋፊ አላውቅም። መፍትሄው ይመርመር ነው። ማንም ቢሆን ማንም ግን አወግዘዋለሁ፣ እረግመዋለሁ። ተገቢው እርምጃና ህጋዊ እርምጃ እንዲያገኝ እደግፋለሁ። ማንም ቢሆን ይሄ ነው እኔ ፖዚሽኔ። ለምን በሰው ደም ላይ በተቆረጠ አካል ላይ ፖለቲካ ስራ ሰይጣናዊ ድርጊት ነው የተፈጸመው። ማንም ቢፈጽም አውሬያዊ ድርጊት ነው። እሱን ተጠቅሞ ግን ሌላ ደም ለማፍሰስ የሚካሄድበትን ነገር ነው እኛ የምንቃወመው። ዋናው ነገር ይሄ ነገር መመርመር አለበት። በጣም ደስ የሚለኝ ነው ምርመራ እንዲደረግ ይፈቀድ። እውነተኛ ምን ያለበት ማይችልም ከተባለ ይሄ ነገር ይፋ ይሁን፣ ምርመራው ይደረግና ይፋ ይወጣ። ሁለት መት ያልሽው ነገር ነው አደገኛው ነገር። ይሄን ተከትሎ የመጣው ነፍሰ ገዳዮች የሰብአዊ መብት ተሟጋቾች ሊሆኑ ነፍሰ ገዳዮች አስገዳዮች በዚህ መቆጫታቸው ሊነግሩን ማለት ነው። ሰው ዘቅዝቀው የሰቀሉት ስንት ጉድ የተሰራው ሰዎችን በሃይማኖታቸው እየመረጡ እየጨፈጨፉ ያሉት ሰብአዊዎች ሆነው ይሄን ነገር ሊነግሩን 40 ቀን በአንድ ጊዜ የቀጠፉት ሊነግሩን ከመጥረቢያው በላይ ያሳፈረኝ እኔም መቲ ቅድም እንዳልሽው እኮ ከተገደለበት እኮ መጥረቢያ በላይ በፕሮፓጋንዳው እኮ የጎላው መስቀሉና ባንዲራው ነው። ይሄ እኮ ነው የሚገርመው። በመጥረቢያ እጅ ቆረጠ ተባለ። እሱ ነው ሊዘገንነን የሚገባው። ማንም ቢፈጽመው ማለት ልናወግዘው፣ ልንረግመው፣ ልንኮንነው፣ ልንቀጣው የሚገባው እንዳይደገም ሊደረግ የሚገባው ድርጊት ይሄ ነው። ዘረኞችና ጎጠኞች ግን አይተሽው ከሆነ መስቀሉን ከመጥረቢያው በላይ ባንዲራውን ከመጥረቢያው በላይ ለምን ያረንጓዴ ቢጫ ቀዩን የአንድ ክልል አድርገውታል እነሱ። ስለዚህ ኦርቶዶክሱና አማራው ነው ጨካኝ የሚለውን ይሄን ነገር ወቁልን የሚል ፕሮፓጋንዳ ነው የተጀመረው። እንደነገርኳችሁ በቀን 40 ሰው የገደሉ ሰሞኑን ብቻ ከ125 በላይ ኦርቶዶክሳውያን ፓርቲ በተከታታይ በተጨፈጨፈበት ሁኔታ በሁለት ዓመት ጦርነት 2700 ሴቶች ከግድያ ውጭ በአሳፋሪ ሁኔታ በተደፈሩበት ሁኔታ እነዚህ የሞራል ጠባቂዎች የሰብአዊ መብት መከታ ሆነው አንድን ህዝብ አንድን ሃይማኖት የሚከተል ማህበረሰብ በአገሩ ላይ ሊያሸማቅቁት አንገቱን ሊያስደፉት የተሄደበትን ፕሮፓጋንዳ ብትመለከቱት ከተፈጸመው በላይ በጣም አደገኛ ከድርጊቱ በላይ እንዲህ አይነት ኃላፊነት የማይሰማቸው ሰዎች ናቸው ስልጣን ላይ ያሉት። የውሸት ቪዲዮ አቀናብረው ትናንትና መት እኔ አንዳንድ ሰዎች በዚህ ጊዜ ላይ እንዴት እንደማይጠነቀቁ መሳይ መኮንንን ንግግር ወስደው ፎቶውን ወስደው ይሄን ጉዳይ ማለት ነው ይሄን ነገር የፈጸመው ፋኖ ነው እንዲህ ያደረገው ፋኖ ነው እያለ መሳይ እንዲናገር አድርገው እኔ በቃ ካሁን በኋላ ፋኖች እንደዚህ የሰው ምላስ እየቆረጡ ምናምን የሚል ሰርተው በመሳይ ድምጽ ማለት ነው በዚህ በአይ በምናምን ሰርተው አንዳንዶች ይሄን እንኳን መመርመር ያቅቷቸው ያን ሁሉ ያሰራጭ ሼር ሲያደርጉ ተመለከቱ። እንደዚህ አይነት ዘግናኝ እንዲህ አይነት የውሸት አሉባልታ አቀናብረው የሚያሰራጩ ሰዎች የሰብአዊ መብት ጠበቃዎች ሆነው የሰብአዊ መብት ዘቦች ሆነው ይሄን ነገር እናደርግ ሲሉ ያማል። ዛሬ እንኳን ከአንድ ቀበሌ ላይ የተረፉ 19 ኦርቶዶክሳውያን መታገታቸውን እየነገርናችሁ ነው። ይሄን ስናወራ እናንተ ታዲያ በምን ሞራላችሁ ነው ይሄን የምትነግሩ? እጅግ አደገኛ ነገር ነው። ደስ የሚለው በፋኖች በኩል የወጣው መግለጫ ነው ይጣራልን ነው። ከሁሉም በላይ የሚጣራው ለምንድን ነው? አንድ እውነት እንዲወጣ፣ ሁለት ፍትህም እንዲገኝ በፈጻሚውና በአስፈጻሚው ላይ ፍትህ እንዲገኝ እውነተኛ መንግስት ካለ እውነተኛ በዚህ ጉዳይ የተሰማው አካል ካለ
ሜዳውን ክፍት ያድርግ። በገለልተኛ አካላት ይጣራ። ማንም ይሁን ማን እውነቱ ይውጣ። እንዳይደገም ተደርጎ ግለሰብ ነው የፈጸመው እርምጃ ይወሰድበት። ያ ነው ሊሆን የሚችለው እንጂ የሰው እጅ እየበለጡ እየቆረጡ ጡትን እያደረጉ ፖለቲካ መስራት የቆሻሻዎች ስራ ነው። በዚህ አይነት የተጨማለቀ ነገር ማናችንም እንትን አንልበት። እጅግ ነውር ነው። ለወሬ የሚቀፈናል እንኳን ይሄን ለማድረግ ማለት ነው። እና መግለጫው ጥሩ ነው። ይሄ ነገር ይጣራ የሚለው መልካም ነው ለማለት ነው። መቲ አንድ ቪዲዮ አለ እስቲ በዚህ በኦርቶዶክሶች ጭፍጨፋ ላይ የተሰራ ያው ዛሬ የተደረገ ማለት ነው። ዛሬ የተደረገውን የላኩልህን መረጃውን ይሰጠናል። እንደገና ደግሞ ይሄ ነገር ይቁም የሚሉ እንቅስቃሴዎች በሁሉም አቅጣጫ እየተደረጉ ስለሆነ አንደኛውን ቪዲዮ ቴክኒሻናችን ያስገባል። አትግደሉን። ከዛሬ ጀምሮ አርሲ ውስጥ ለብዙ ዘመናት አንገቱ ላይ መስቀል ያለው ባለማተብ እየተፈለገ የሚገደለው ግድያ ይቁምልን። ይሄንን የሚመለከት አካል ሁሉ አርሲ ውስጥ የሚሞተው ኦርቶዶክስ ሞት እንዲቆምለት ሁላችሁ ድምፅ ልትሆኑልን ይገባል። ከዛሬ ጀምሮ ማንም ሰው ክርስቲያን ብቻ በመሆን ኢትዮጵያ ውስጥ ከውስጡ አርሲ ውስጥ ለብዙ ዘመናት የሚሞተው ኦርቶዶክስ ባለማተብ ሞቱ ሊቆምለት ይገባል። ይሄ ነው እንደሰማው ነው እንግዲህ ያኛውንም አንድ የምትሰማው ግማሽ ድረስ ቢያንስ ዛሬ በአንድ ቀበሌ ላይ የነበሩ ሙሉ ኦርቶዶክሳውያን ታፍነው ተወስደዋል። ይሄ እንዴት ሆነ የሚለውን ነገር ልንገላችሁ። ከዚህ በፊት እነ አቶ ነጋ የተገደሉበት ቀበሌ ነው። በሆንቆሎ ዋቢ ወረዳ በቀቅሳ ቀበሌ ላይ ከዚህ በፊት ብዙ ኦርቶዶክሳውያን ተገድለዋል። ዛሬ 19 እና ከዛ በላይ ሊጠጉ የሚችል በቁጥራቸው እስካሁን ድረስ 19 በላይ እንደሆነ የሚገመትላቸው ኦርቶዶክሳውያን በህብረት በማሳ ላይ ሳሉ ነበር ሙሉ ለሙሉ ታፍነው የተወሰዱት። እንግዲህ ቀበሌ ላይ ቀሩ የተባሉ ክርስቲያኖች እነሱ ነበሩ። እነሱንም ዛሬ አጠቃልለው ወስደዋቸዋል። ቤተ ክህነታችን ዝምታን መርጧል። እንደዚህ የሚያደርጉ ሰዎች ናቸው በዚህ የሚከሱት ማለት ነው። ይሄን እየፈጸሙ ያሉት እዚህም ላይ ቅድም አይተሽ ከሆነ መግለጫው ላይ እየፈጸሙት ያለው ግፍ ስለበዛ ተቃውሞም ስለበዛባቸው ያንን ለማስቀየስ ነው። አየሽ ኢትዮጵያን ሰምተነው የማናውቀውን ጆሮ ሾክ በመጥረቢያ ተመልከች። አይተነው የማናውቀው በታንተን ማይርጉ ልክ ጆሮ የሚያስደነግጥ ነገር ያደርጉብሽ። ከዛ በኋላ ይሄ ሁሉ ተመልከች 40 ሰው እንደ አንድ ቀን ተገደለ ይያል ይሄን ያህል ሺህ ሰው ቢቢሲ ያወጣ ሪፖርት ይያል ለማራ ክልል ምናምን አንዱም ሳይነሳ ሁሉም ተጠቅልሎ እዚህ ነገር ላይ ሆነ። ያ ሁሉ ነገር በቃ የለም ማንም የሚያነሳው የለም ስለዛ ጉዳይ ራሱ። ይሄ ነው እየሆነ ያለውና ይሄ ነገር በገለልተኛ አካል ይጣራ የሚለው ላይ መቲ ደጋግመን መጮህ አለብን። በውጭ ሀገርም በሀገር ውስጥ ያላቸው ወገኖቻችን አሁንም መንግስት ስለሌለ ኢትዮጵያ ውስጥ ህግ የሚያስከብር አካል ስለሌለ አከታትለን እግዚአብሔር መፍትሄውን እስኪሰጠን ወደ እግዚአብሔርም ሌላ ወደ ኢንተርናሽናል ኮሚኒቲው ድምጻችንን ማሰማታችንን መቀጠል አለብን። ሜዳ ላይ ከሚደረገው በተጓዳኝ ማለት ነው። ጨርሻለሁ መቲ በኔ በኩል። መልካም። በዚህ አጋጣሚ በእንግሊዝ ሀገር ለሚኖሩ ጠቅላላ ለኬር ስታምር ወይም ለኤምፒዎቻቸው ኢሜይሎችን እንዲያደርጉ እየተዘጋጀ ሁሉም ሰው እንዴት ነው ከብዙ ወንጀል ከሰራ ከጠቅላይ ሚኒስትር ጋራ ኬር ስታምር በዚህ ሁኔታ ላይ ፎቶስ ለመነሳት እንዴት ቻለ የሚል ካምፔን ተጀምሯል እና በየአቅጣጫው በኢሜይል እና በሶሻል ሚዲያ እየተለጠፈ ነው። ሁሉም ያንን እየወሰደ ለኤምፒው መላክ ይኖርበታል። እንደዚሁም ደግሞ ከክርስቲያን ከኦርቶዶክሶች መገደል ጋር ተያይዞ ይሄን ጉዳይ የኔ ነው ሊሉ የሚችሉ የክርስቲያን አጋር ሀገሮች ላይ የሚመለከታቸው ቤተክርስቲያናት ትላልቅ ተቋማት ከዚህ በፊት እንደምታውቀው የኢንተርናሽናሉ ተቋም እንደዚሁ መግለጫ አውጥቶበታል። እንደዚህ በተመሳሳይ ሁኔታ በተለያዩ ቤተክርስቲያንና ሀገራት የሚመለከታቸው ደብዳቤዎች እንዲጻፉና ያለውን ጉዳይ እንዲያሳውቅ ማህበረሰቡ ጥሪ ቀርቦለታል። ልክ ነው፣ ሰዓታችን አልቋል። ግን የህወሓትን ነገር እንደው ምንም ሳንል ዛሬ መግለጫ አውጥቷል። ህወሓት ትናንትና ነው መግለጫ ያወጣው። በህወሓትና በፌደራል መንግስቱ መካከል ወደ ውጊያ አዝማሚያ እየታየ ነው ማለት እነሱ ብቻ አይደሉም። ሌሎችም አይተሽ ከሆነ ኢንተርናሽናል ሚዲያዎችና ትንታኞች አይቀርም እያሉ ነው የጻፉ ያሉት። ምክንያቱም በጀቶችን አቁሞባቸዋል። ሲጅ ነገር እየተደረገ ነው። ነዳጅ ጠቅላላ አቁሟል። ቅኝት ጭምር ሁሉ እየተደረገ ነው። በአንዳንድ ቦታ በትግራይ ድንበሮች አካባቢ የጦር ጀት ጭምር በዚህ በሰሜን ወሎና ትግራይን በሚያዋስነው መልኩ
ምርጫው ግዴታ ይደረጋል እየተባለ ነው ህወሓት በተሰረዘበት ሁኔታ ማለት ነው። ስለዚህ አጠቃላይ ስለተጣሰ ህወሓት ባወጣው መግለጫ እንደውም ስለዚህኛው እንደው ነብይ ሲሰሩት እንጂ ህወሓት ባወጣው መግለጫ ላይ ምንድነው የሚለው በመንግስት በኩል የፕሪቶሪያው ስምምነት ተጥሶ ወደ አደገኛ ሁኔታ ላይ እየገባን በሆናችን የአግሪመንቱ አክተሮች እንደ አፍሪካ ህብረት፣ የአሜሪካ መንግስት፣ ደቡብ አፍሪካ የሚመለከታቸው አካላት የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ ሁላችሁም የኢትዮጵያ መንግስትን የምታስቆሙበት ጊዜ አሁን ነው የሚል ነው መግለጫ። አሁን ነው ሳይረፍድ አሁን ካለበት እየተንደረደረበት ካለው የጥፋት መንገድ እንዲቆም ልታደርጉት ይገባል። አለበለዚያ ግን ወደ ከፋ ነገር እንገባለን የሚል መግለጫ ነው። ይሄ ነው አጠቃላይ ይዘቱ። እንደነገርኩሽ ቲፒኤልኤፍ እና በዚህ በኩል ያለው ነገር እየጨመረ በመምጣቱ እነጌታቸው ረዳ ጋር ያለውን ኃይል ካሁን በፊት እንዳልነው እያደራጀ ነው የሚገኘው የአብይ መንግስት በነጌታቸው አማካይነት እዛ ያለውን የደብረጽዮንን መጣል የሚል ነው። አንድ ሀገር ላይ በአንድ ቡድን ውስጥ አማጺ አደራጅተሽ እየደገፍሽ ያናደርጋለሁ የሚል ነው። ትልቁ ነገር ይሄ ነው። ቲፒኤልኤፎች ደግሞ በእርግጥ አብይን አልፈለጉትም፣ የአብይ አህመድን አገዛዝ አልፈለጉትም። እኛ ራሳችን በራሳችን እናስተዳድራለን፣ መሪ አይመርጥልንም የሚል ነው። ስለዚህ ይሄ እንደውም ከውስጥ የገባ ነው፣ ከመግለጫ ውስጥ ያለ ነው። ህገወጥ ማገድ አግዶታል ኦልሬዲ። ህወሓትን ማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ ማለት በመቀሌ በምን ሳይሆን እነጌታቸው የሰሜን ወሎ የቆቦ የእንደርታ አካባቢ ያለ አይደል፣ በዛ አካባቢ ምርጫ ሊያደርግ እና እነጌታቸውን ፓርላማ የማስገባት ሌላ ነገር የማድረግ የራሱን ኃይል እያደራጀ ነው የሚገኘው። ስለዚህ በአሁኑ ሰዓት ላይ ትግራይ ውስጥ ራሱ በመንግስት የሚደገፍ እነጌታቸው ረዳ በጀት የሚመደበላቸው ታጣቂዎችና በነደብረጽዮን የሚደገፉ ታጣቂዎች ተፋጠው የሚገኙበት ሁኔታ ላይ ነው ያለው። ስለዚህ ይሄን ያደርገዋል ወይስ አያደርገውም ወይ የሚል ነው። የሆነ ሆኖ በአሁኑ ሰዓት የፌደራል መንግስቱ በጀትን ጨምሮ ብዙ ነገሮችን በማገድ ለማዳከምና ለማሽመድመድ ያኛውን ኃይል እየሰራ ነው ያለው። እነሱ ደግሞ በፍጹም ይሄ ሊሆን አይችልም፣ ከኛ ውጭ ከኛ ፈቃድ ውጭ ፌደራል መንግስቱ የሚያሽከረክረው አሻንጉሊት መስተዳደር አንፈልግም በማለት ቀደም ሲል ጌታቸው ረዳን ከስልጣን እንዳስወረዱ ታውቂያለሽ። ጌታቸው ረዳን አሹመዋል። አሁንም አይሳካለትም በሚል በዛው ጥንካሬ ላይ ነው ያሉት። ነገር ግን መቲ የሆነ አደጋ መከሰቱ እንደማይቀር ሰሞኑን ሁሉ የአሜሪካ ልዑካን ሌሎች ሁሉ እያስጠነቀቁ እየመከሩ ነው የሚገኙት። የሚቀር ነገር አይደለም። ውጊያ መጀመሩ አይቀርም። የድሮን ጥቃት ሁሉ የተጀመረበት ነው። ከሁለት ሳምንት በፊት እንደተመለከትሽው አንድ የሆነ ነገር እድሜና ጤና ይስጠን የምንመለከተው ነገር እንደሚኖር ምንም ጥርጣሬ የለው። መልካም ልክ ነው። ትናንትና መግለጫ ወጣ። ዛሬ ቢቢሲ ላይ ሰፊ የሆነ የነሱ መግለጫ ስለወጣ ገብቶ ማየት ይቻላል። በዚህ አጋጣሚ ይሄ በእንዲህ እንዳለ አዲስ ፓርቲ እየተቋቋመ ነው ያለው በትግራይ ውስጥ። ምናልባት ሰሞኑን ሁሉ ነገር ሲያልቅ ዜናውን ሙሉ በሙሉ ይዘነው እንመጣለን። አዲስ ፓርቲ ስንል በብልጽግናና በጌታቸው ረዳ የተቋቋመው ስብረት ሳይሆን ወይም የድሮ ህወሓት ሳይሆን ሌላ በፖለቲካ አክቲቪስቶች በከባድ ጥንቃቄና ብዙ ወጣቶችንና የሚመለከታቸውን አካላት ያካተተ አንድ ፓርቲ ተቋቁሞ ወደ መጨረሻው አካባቢ መድረሱን ሰምተናል። እሱንም እንግዲህ ወደፊት ይዘነው የምንመጣ ይሆናል። ደረጃ በዚሁ እንፈጽም። እሺ፣ አመሰግናለሁ መቲ። እኔም በጣም አመሰግናለሁ ደረጃ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቲ የመረጃ ስርጭታችን ነበረ። እኔ መታሰቢያ ገዘላ ደረጃ ሀብቶወልድ ቴክኒሻን ባለሙያውን በጋራ ከእናንተ ጋር ቆይታ አድርገናል። ዳግም እስከምንገናኝ ሰላም ሁኑ። ኑና የወደቁትን እናንሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣
እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማኅበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091 04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን በጎ አድራጎት ማኅበር የለንደን ድጋፍ አስተባባሪ ኮሚቴ